ሰላም ሰላም የቢሲ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ከሀ እስከ ሸ ድረስ ያሉትን እናያለን ማለት ነው። ከአሁን በፊት ከሀ እስከ ቨ ድረስ ያሉትን 34 ፊደሎች አይተናል። ዛሬ ደግሞ ድጋሜ ከሀ እስከ ሸ ድረስ ያሉትን አይተን ባለ ሁለት ሆሄ ቃላት እንዴት ከነዚህ ውስጥ አወጥተን እናነባለን የሚለውን እናያለን። በተረጋጋ መልኩ ከመጀመሪያው ወደ መጨረሻው ከላይ ወደ ታች አነብላችኋለሁ። በደንብ ተከታተሉኝ። ቻናላችን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ኦንላይን መማር የምትፈልጉ ልጆች ታች ባለው ስልክ ደውላችሁ መማር ትችላላችሁ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ ቀን ሆነ ማታ መማር ትችላላችሁ። እሺ ወደ ትምህርታችን እንሄድ። እንግዲህ የመጀመሪያችን ሀ ትባላለች። ከፊደሎች ውስጥ የመጀመሪያዋ ናት ማለት ነው። ከሀ እስከ ሸ ድረስ ያሉትን አሁን በተረጋጋ መልኩ አነብላችኋለሁ። ከኔ ጋር ቆዩ። ሀ ሁ ሂ ሃ ሄ ህ ሆ። እንድገማት። ሀ ሁ ሂ ሃ ሄ ህ ሆ። እሺ እንግዲህ አሁን የሀን ቤተሰብ አይተናል። ቀጣይ ለን እናያለን ማለት ነው። ለ ሉ ሊ ላ ሌ ል ሎ ለ ሉ ሊ ላ ሌ ል ሎ። እሺ የለም ቤተሰብ አይተናል። ቀጣያችን መ ሙ ሚ ማ ሜ ም ሞ መ mu mi ma me ም ሞ። እሺ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ሰን አይተናል። ቀጣይ ረ ሩ ሪ ራ ሬ ር ሮ። እንድገማት። ረ ሩ ሪ ራ ሬ ር ሮ። እሺ የረን ቤተሰብ አይተናል። ቀጣያችን ወይም መጨረሻችን ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ
እንግዲህ እነዚህን ፊደሎችን አይተናል ማለት ነው። እነዚህ የመጀመሪያ ፊደሎች ናቸው። የእነዚህን ቤተሰቦች አይተናል ማለት ነው። አሁን ደግሞ ከላይ ወደ ታች አነብላችኋለሁ። ሀ ሀ ለ ለ መ መ ሰ ሰ ረ ረ ሸ ሸ እሺ እነዚህ የመጀመሪያ ፊደሎች ናቸው። ሁለተኛ ላይ ስንሄድ ግን ከጎናቸው ላይ ምን አላቸው? ቅጥል አላቸው ማለት ነው። እሺ እንያቸው። ሁ ሁ ሉ ሉ ሙ ሙ ሱ ሱ ሩ ሩ ሹ ሹ እሺ ሁለተኛ አይተናል። አሁን ወደ ሶስተኛው እንሂድ። እግራቸው ላይ ምን አላቸው? ቅጥል አላቸው በአንድ ሳይድ ማለት ነው። እሺ ሂ ሂ ሊ ሊ ሚ ሚ ሲ ሲ ሪ ሪ ሺ ሺ እሺ እነዚህ ደግሞ ሶስተኛን አሁን አይተናል። አራተኛ እንይ። ሀ ሀ ይቺ ሀ ማለት ይቺ የመጀመሪያ ጋር ተመሳሳይ ድምጽ አላት ማለት ነው። ላ ላ ማ ማ ሳ ሳ ራ ራ ሻ ሻ እሺ እንግዲህ አራተኛ ፊደሎችን አይተናል። ወደ ቀጣይ እንሄድ። አምስተኛን እንይ። ሄ ሄ ሌ ሌ ሜ ሜ ሴ ሴ ሬ ሬ ሼ ሼ እሺ አምስተኛ አይተናል ባለቀለበት። እሺ ስድስተኛ ህ ህ ል ል ም ም ስ ስ ር ር ሽ ሽ እሺ ስድስተኛ አይተናል። ሰባተኛ ስንሄድ ሆ ሆ ሎ ሎ ሞ ሞ ሶ ሶ ሮ ሮ ሾ ሾ እንግዲህ እነዚህን ከላይ ወደ ታች አይተናል ማለት ነው። እንግዲህ ስትይዙ የመጀመሪያው ምን አለው? ቀጣይስ ምን ምልክት አለው? ቀጣይስ ምን አለው የሚለውን በደንብ እያያችሁ መያዝ ይጠበቅባችኋል ማለት ነው። ሁለተኛ ላይ እንግዲህ ከጎናቸው ላይ ቅጥል አላቸው። ሶስተኛ ከእግራቸው ላይ ቅጥል አላቸው። የሁሉም ማለት ነው ከላይ እስከ ታች። አራተኛ ደግሞ ባለ ሁለት ቃላትና እግር አልባ ባለ አንድ እግር የምንላቸው አለ ማለት ነው። እነሱ ባለ ሁለት እና ባለ ሶስት እግሮች የመጀመሪያ እግራቸው ያጥራል ማለት ነው።
ባለ አንድ እግራቸው ደግሞ ወደፊት እግራቸው የተጣመመ ይሆናል ማለት ነው። እግር አልባ ደግሞ በራሳችን እግር እናወጣለታለን ማለት ነው። አራተኛ ፊደል ላይ። አምስተኛ ግን የሁሉም ተመሳሳይ በአንድ ሳይድ ቀለበት አለው ማለት ነው። ስድስተኛ በስተግራ በኩል ምልክት ይኖራቸዋል። ሰባተኛ የመጨረሻ እግራቸው አጭርና በመጨረሻ እግራቸው ቀለበት ይኖራቸዋል ማለት ነው። እንግዲህ እነዚህን ካየን አሁን ደግሞ እንዴት እነዚህን ባለ ሁለት ሆሄ ቃላት ከእነዚህ ውስጥ አወጣናቸው የሚለውን እናያለን። ሽሮ እንግዲህ ሽ ማለት ሸቤት ስድስተኛ ድምፅ ስትሆን ሮ ደግሞ ረቤት ሰባተኛ ማለት ነው። በአንድ ላይ ስናነባቸው ሽሮ ሽሮ የሚል ቃላት ይሰጠናል። እሺ ወደ ቀጣይ ስንሄድ ስም እንግዲህ ስ ማለት ሰቤተሰብ ስድስተኛ ድምፅ፣ ም ማለት መቤተሰብ ስድስተኛ ድምፅ በአንድ ላይ ስም ስም የሚል ቃላት ይሰጠናል ማለት ነው። እሺ ወደ ቀጣይ ስንሄድ ሆሄ ሆሄ እንግዲህ እነዚህ ማለት ሀ ቤተሰብ ናቸው ሁሎችም። ሰባተኛዋና አምስተኛዋን በአንድ ላይ ስናነባቸው ሆሄ ሆሄ የሚል ቃላት ይሰጠናል። እሺ ቀጣይ ሻማ ሻማ እንግዲህ ሻ ማለት ሸ ቤተሰብ አራተኛ ድምፅ፣ ማ አራተኛ ድምፅ እንግዲህ በአንድ ላይ ሻማ ሻማ የሚል ቃላት ይሰጠናል። ወደ ቀጣይ እንሄድ። ሁሉ እንግዲህ ሁ ማለት ሀ ቤተሰብ ሁለተኛ ድምፅ፣ ሉ ማለት ለቤት ሁለተኛ ድምፅ አንድ ላይ ሁሉ ሁሉ የሚል ቃላት ይሰጠናል። መጨረሻችን ሞላ እንግዲህ መቤተሰብ ሰባተኛ ድምፅ፣ ለቤተሰብ አራተኛ ድምፅ ሞላ ሞላ የሚል ቃላት ይሰጠናል ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።